አዶናይና ጃኒ በይፋ መለያየታቸውን አዶናይ አስታወቀ። ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። አድኑልኝ፣ በሰማይ በምድር ታገኙታላችሁ። አድኑልኝ ወገኖች። ሶፎንያስ እንደዚህ አልነበረም። ሶፎንያስ ለሀገር የሚበቃ ልጅ ነበር። አዛኝ ነው፣ ለማንም አዛኝ ነው። ሶፎንያስን ታውቁታላችሁ። የኢትዮጵያ እርዱልኝ፣ እርዱልኝ፣ ልጄን አድኑልኝ። አላባት ነው ያሳደግኩት። የአባቱን ሞተ። ወንድና ሴት ሆኜ በቃ እንደዛ አድርጌ ለቁም ነገር አድርሻው ነበር። እሱን ሁሉ ያውቃል እንዴት እንዳሳደግኩት። ሁለቱ ዝነኞች እንደተለያዩ አዶናይ ገልጿል። አዶናይ በመልእክቱ ከጃኒ ጋር ያለን የፍቅር ግንኙነት አብቅቷል። ይገባኛል በምን ምክንያት እዚህ ደረጃ እንደደረስ ማወቅ እንደምትፈልጉ። ምንም ያህል በወዳችሁ ግን አንዳንድ ነገሮችን ለራሴ ማስቀረት መርጫለሁ። ህይወት ነውና ያጋጥማል ሲል በራሱ ቲክቶክ አካውንት ላይ ስቶሪ ላይ ይህን መልእክት አስተላልፏል። ጃኒም በበኩሏ ሰላም ፋሚሊ እንዴት ናችሁልኝ? ያው እንደሚታወቀው ከአዶናይ ጋር የፍቅር ግንኙነት ነበረን። አሁን ደግሞ በሰላምና በክብር በተሞላበት ተነጋግረን ተለያይተናል። አንዳንድ ሰዎች ትምህርት ናቸው፣ መጨረሻ ግን አይደሉም። እወዳችኋለሁ ብላለች። ሰላም እንዴት ናችሁ? የተወደዳችሁና የተከበራችሁ ውድ የሀገሬ ልጆች፣ እኔ በጣም ደህና ነኝ። በዛሬው ቪዲዮ በመግቢያዬ እንዳሳየዋችሁ አዶናይና ጃኒ ስቶሪያቸው ላይ ተለያይተናል፣ ግን የተለያየንበትን ምክንያት አንናገርም። ለጊዜው ሁሉንም ነገር ማስረዳት የለብንም፣ ግን ተለያይተናል ብለዋል። በመጀመሪያ አዶናይ ነው ይሄንን ስቶሪው ላይ ያደረገው። እኔ ሳየው የእውነት መጀመሪያ ላይ አላመንኩም ነበረ። ዝም ብሎ የተጻፈ ጽሑፍ ነው ምናምን ብዬ ሄጄ አዶናይ ቲክቶክ ስቶሪውን ከፍቼ ሳየው እውነት ነው ተለያይተናል ይላል። ከቆይታ በኋላ ጃኒም እንደዛው ቤተሰብ ከአዶናይ ጋር በፍቅር እንደነበርን ታውቃላችሁ። አሁን ግን በአንዳንድ ነገሮች ምክንያት ተለያይተናል። በክብርና ተነጋግረን ነው የተለያየ ነው። አንዳንድ ሰዎች ትማሩባቸዋላችሁ፣ ግን የህይወታችሁ መጨረሻ አይደሉም ስትል ጽፋለች። እንግዲህ ዓመት የሞላው አይመስለኝም ፍቅራቸው። ለወራት ስናያቸው፣ ስንቀናባቸው፣ ስንጽፍላቸው፣ ስናደንቃቸው፣ ስናሞካሻቸው ነበረ። ምን እንደተፈጠረ አናቅም። በሩቁ ስናየው ግን በጣም ያስቀና ነበረ ፍቅራቸው። ጃኒ ማምሮባት ነበረ፣ አዶናይም ይንከባከባት ነበረ። ያው መሀል ላይ አንዳንድ ነገሮች የተፈጠሩ ነበሩ፣ እኛም እናውቃለን። ግን ያው የታረቁ መስሎን ነበር መታረቃቸው። ምን አይነት መታረቅ እንደነበረ የሆነ የጥምቀት ጊዜ ነው ጎንደር ሄደው ከተፈጠረው ነገር በኋላ እንግዲህ አዶናይ ከዛ ትንሽ ተራራቁና እሱ አሜሪካን ሄዶ ከመጣ ወዲህ በቃ ታርቀዋል። የታረቁ ነበር የመሰለን፣ አብረው ነበሩ። አሁን ደግሞ ከቆይታ በኋላ ምን እንደተፈጠረ አይታወቅም። ዲላምፔጅ መጥቶ አብረው አይተናቸው ነበረ። እንግዲህ ዲላምፔጅ ሄደ፣ እነሱም ተለያዩ። ምን እንደሆነ እኔ ግን ስጠረጥር ምን እንደመሰለኝ ታውቃላችሁ? ጃኒ ትልልቅ ቦታዎች ላይ ይሄ አዶናይ የሚገኝባቸው ትልልቅ ፕሮግራሞች ላይ ስትገኝ የሆነ ጥንቅቅ ብላ ለብሳ ጥንቅቅ ብላ አትናገርም፣ ምን አትልም እና ነፃነት ምናልባት ነፃ መሆን ፈልጋ እንደዛ አይነት ቦታ መሄድ ሳትፈልግ ቀርታ ይሆን ብዬ ጠረጠርኩኝ። ጥርጣሬ ነው። እናንተስ እንደው ምን ይሆናል ብላችሁ ታስባላችሁ? በጣም እኔ ያስቀና የነበረ ፍቅራቸው ግን ድንገት ተነስተው ድንገት ከትላንት ወዲያ አብረው አይተናቸው ዛሬ ተለያየን አሉ። ይገርማል። እስኪ መጨረሻቸውን አብረን የምናየው ይሆናል። ቪዲዮን እስከ መጨረሻው ተከታተሉኝ። ቪዲዮን ከወደዳችሁ እባካችሁ ቻናሌ አዲስ ነች እንደምታዩት አላድግ ብላኛለች እና የእናንተን ድጋፍ ትፈልጋለች። ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ ሁኑ። እንዲሁም ደግሞ በየቀኑ አዳዲስ መረጃዎች ስለቅ እንዲደርሷችሁ የኖቲፊኬሽን በተኗን በመጫን የጉዞዬ አካል ሁኑ። ወደ ቀጣዩ ጉዳይ ስናልፍ ጋዜጠኛ ሶፎንያስን እንግዲህ ብዙዎቻችን እናውቀዋለን፣ እናስታውሰዋለን። ከ2 ወር ምናምን በፊት
በሚያስጠላ ጉዳይ በግብረ ሰዶም ስሙ ተነስቶ በጣም ብዙ ነገር ሲባል ብዙ አይነት ነገር ሲወራ ነበረ። ከዛም በኋላ ከሚዲያ ጠፍቶ ነበረ። ገዳም ሄዷል ተብሎ ነበር። አሁን ደግሞ ሐኪም ቤት ነበረ፣ ገዳም ነበረ፣ ጸበል ነበር እየተባለ ነው። አሁን ከ2 ቀን በፊት በራሱ ፌስቡክ ገጽ ላይ ተመልሻለሁ፣ ያስቀየምኳችሁ የኢትዮጵያ ሕዝቦች ይቅርታ አድርጉልኝ የሚል ጽሑፍ ፖስቶ ነበረ። ከዛ በኋላ ደግሞ እናቴ ጠፋችብኝ ብሎ ፖስተ። ከዛም በኋላ እናትየው ወደ ሚዲያ መጥተው እኔ አልጠፋሁም ፈርቼ ነው ከቤት የራቁት ሲሉ ወደ ሚዲያ መጥተው እንደዚህ በሚያሳዝን ሁኔታ አንጀት በሚበላ ሁኔታ እንግዲህ እየተናገሩ ነበረ። እኔ ይህንን ሳይ በጣም ነው ያዘንኩት። እናት ከመጀመሪያው ጀምሮ ታረግዛለች፣ ትታመማለች፣ ትወልዳለች። ያለ አባት አሳድጌው ነው ያሉት እናቱና ያለ አባት አሳድገውት አስተምረው ለትልቅ ነገር አብቅተው አሁን ደግሞ በዚህን አይነት መልኩ አስባችሁታል? የዛኔ ከ2 ወር ምናምን በፊት በዛ ጉዳይ ስሙ ሲነሳ እኛ እንኳን በሩቅ ያለነው በቃ የሚሰቀጥጥ ነገር እናት ሆና እንደዛ አይነት ነገር በልጇ ላይ በምትወደው ልጇ ስትሰማ ምን ሊሰማት እንደሚችል ምን ሊሰማቸው እንደሚችል አስቡት። አሁን ደግሞ ተመልሻለሁ ብሎ ፌስቡክ ላይ ፖስቶ እያስፈራራኝ ነው፣ ሊገለኝ ነው የሚፈልገው፣ ዘይት አምቆ ሊደፋብኝ ነው የሚፈልገው ብለው እንግዲህ እናትየዋ አልሞትኩም አልጠፋሁም አለው፣ ግን እሱን ስለፈራው ነው ከቤት የሸሸሁት ብለው እንደዚህ ተናግረዋል። መቃብሬ ደብረ ሊባኖስ ነው ይለናል። በቃ እንዲህ እያለ ውስብስብ ያለ ንግግር ስለሆነ አሁን ነገሩ እየከፋብኝ ነው ያለ። አድኑልኝ። በቃ አሁን ስናየው ትክክል አይደለም። በቃ ንግግሩ ሁሉ። ሁለተኛ ደግሞ እኔ አጠፋሻለሁ፣ አንዴ በመጥረቢያ ልሻለሁ ይለኛል፣ አንዴ በሌላ ልሻለሁ ስላለኝ ህይወቴን ማዳን ስለሆነ አምጥቼ ወጥቻለሁ። ጠፍተውቦት ነው እናቴ ተሰወረችብኝ፣ ምነው ጨከንሽብኝ የሚል ጽሑፍ የለቀቀው። አዎ በቃ እንደዛ ነው። ጉዳት ሊያደርስቦት ሞክሮ ነበር። ብቻው ሆነ እንደውም በመጥረጊያ እንጨት እኮ እንዲህ አናቴን በጀርባዬ በኩል እንዲህ ሊመታኝ ነበር። ብዬ ነው ሰው የደረሰኝ እና ብዙ ነገሮች አጥፍቷል። ቤቱ ወድሟል። እንደገና ዘይት ጥዶ በ2 ብረት ድስት ጥዶ አንተክትኮ ለኔ ነበር ያ ነገር እኔ ሊገለብጥብኝ የታሰበው ማለት ነው። ሰው ደርሶ አጥፍቶት አውርዶ ይቀዝቅዝ ብለው አስቀመጡ። ራሴን አጠፋለሁ ብሎ ነው የጀመረው ነገሩን ማለት ነው። ከዛ በኋላ ያው በሩን ቆልፎ ነው ከውስጥ በቃ ስራ ሲሰራ ማለት ነው። በሩን ቆልፎ ፖሊሶቹ ናቸው ሰብረው የገቡት። በቃ እንዳለ አውድሞታል። ውስጥ ነበሩ ሰው እኔ በቃ ወጥቻለሁ። እኔ ከፖሊሶች ጋር ሆኜ ነው የዛን ሰዓት እንትንም ብለው እንጂ በቃ ቤቱን ለቅቄ ወጥቻለሁ። ራሱ ላይ ጉዳት ለማድረስ ብሎ ነው ያንን ያደረገው። መስታወት ሰባበረ። ከዛ በኋላ በቃ ቤት ውስጥ ያለውን ጠቅላላ ጤፏን፣ ሽሮ ምናምን የቤት አስቤዛውን ጠቅላላ ነው በቃ ድፍትፍት አድርጎ በሶፋው ላይ በአልጋው ላይ ሁሉን ነገር ነው የነሰነሰው። ዘይቱን በ2 ድስት ሞልቶ እያንተከተከ ነበረ እና የዛ ሰዓት እየጮኸ የሚለው አንድ ሰው ቢጠጋኝ በላቸው ላይ ነው የምደፋው ነበር የሚለን ማለት ነው። እና ያው በዛ ምክንያት ሁሉም ሰው ሸሸ። ፖሊስም እኮ እየሸሸ ነው። ግን ያው መብራት ከታች ቫልቮላ ጠፍቶ ምናምን ነው በጨለማ ውስጥ ነው በተሰበረው መስኮት ዘለው ነው አስራውት ያወረዱልን ወደታች ማለት ነው። እና እንደዛ ነው። አሁን የት ነው ያለው? አሁን የት እንዳለ ያው አይታወቅም። አንዴ እንዲህ ነኝ ይላል፣ አንዴ አንድ ቦታ ነኝ ይላል። ብቻ ብዙ ነው የሚጠራልን።
ገብቻል። እኛ ተሯርጠን የምንይዘው አይደለም። እኛ ራሱ ግራ ገብቶናል። እንቅልፍ የለንም። ካሁን መጣ ነገር አረገናል ምናምን ነው። ስጋት ውስጥ ናት። ስጋት ውስጥ ነን። በማስከፊ ነው። ከባድ ነው ነገሩ፣ ከባድ ነው። በእውነት ነው የምልሽ፣ በጣም ከባድ ነው። እኔ እስከ ህይወቴ መጨረሻ የእሱን ደህንነት ካላወቅኩኝ እዛ ቤት አልገባም። ድንገት ቢመጣብኝ ይገለኛል። ለምን እያወቅኩ ለምን ልሙት? ሰው እንደሆነ ጎረቤትም አያድንሽም። ያሳዝናል። በጣም ልብ የሚሰብር ነገር ነው። ፈጣሪ ይማርላቸው መልካም ነገራቸውን። ይሄ ታሪክ ተቀይሮ እናትየው ባለቀሱበት ስቀው እንደምናይ ተስፋ እናደርጋለን። ስላዳመጣችሁን አብራችሁን ስለቆያችሁ ልባዊ ምስጋና በያላችሁበት ይድረስ። መልካም ጊዜ ይሁንላችሁ።